ለዘመናት የታሪክ ተመራማሪዎች፣ የሃይማኖት ምሁራን እንዲሁም በርካታ የታሪክ አፍቃሪዎች ዙልቀርነይን ወይንም ባለሁለት ቀንድ ተብሎ ስለሚጠራው ታላቅ መሪ ማንነት ሲያጠያይቁ ኖረዋል። አዎ ያው የተለመደውና ለረጅም ጊዜ ስር ሰዶ የቆየው ባህላዊ ትርክት ይህንን ኃያል መሪ በቀጥታ ከታላቁ እስክንድር እና ከግሪክ ታሪክ ጋር ነው የሚያያይዘው። ልክ ነህ። ነገር ግን ዛሬ ጠረጴዛችን ላይ ያሉትን የጥናት ሰነዶች ማለትም የስነ ቁፋሮ ታሪክና የስነ ቋንቋ ምርምሮችን በጥልቀት ስንመረምር ሙሉ ለሙሉ ያልተጠበቀ እና አእምሮን የሚያሰፋ አዲስ እውነታ እናገኛለን። እውነት ነው። እነዚህ ጥናቶች እንደሚሉት ይህ ባለ ሁለት ቀንድ የተባለው መሪ ከግሪክ ወይንም ከሜዲትራኒያን ዓለም የመጣ አይደለም። ይልቁንም መነሻው እዚሁ አፍሪካ ውስጥ በተለይ በጥንታዊቷ ኑቢያ ማለትም የአሁኗ ሱዳን እና በኢትዮጵያ የአክሱም እንዲሁም የዛግዌ ስርወ መንግስታት ታሪክ ውስጥ መሆኑን ነው የሚያሳዩት። እና የዛሬው ጥልቅ የጥናት ዳሰሳችን ትልቁ ይህንን አዲስ የታሪክ ፍንጭ ደረጃ በደረጃ መፈተሽ ነው። እዚህ ላይ በግልጽ ማስቀመጥ የምፈልገው ነገር ቢኖር የታሪክ የተለያዩ እምነቶችን እና ፖለቲካዊ ትርክቶችን የሚዳስስ ነው። እኛ ግን የቀረቡትን ታሪካዊ መረጃዎች ብቻ በመንተራስ የማንኛውም ወገን አቋምን ሳንደግፍ ሚዛናዊ ትንታኔ ለማቅረብ ነው የምንሞክረው። በጣም አስፈላጊነትም ነው። ያው ይህን መነሻ ሐሳብ ይዘን ስንነሳ መጀመሪያ ማድረግ ያለብን ለዘመናት የለመድነውን ታሪክ መነጽር አውልቀን ማስቀመጥ ነው። አዎ፣ ምክንያቱም የዓለም ታሪክ ብዙ ጊዜ የሚነገረው በምዕራባውያን እይታ ነው። አሁን ግን መረጃዎቹ ትኩረታችንን ወደ ደቡብ፣ ወደ ቀይ ባህር እና ወደ ናይል ሸለቆ ስልጣኔዎች እንናዞር ያስገዱናል። እንግዲያውስ በቀጥታ ወደ ስነ ጥበብና የእይታ ማስረጃዎች እንግባ። ምክንያቱም ነገሩ እጅግ በጣም አስገራሚ የሚሆነው እዚህ ጋር ነው። ባለ ሁለት ቀንድ የሚለው ስያሜ ዝም ብሎ ዜጋዊ አገላለጽ አይደለም። በኑቢያ በተለይም ፋራስና ባንጋናርቲ በተባሉ ስፍራዎች ተቆፍሮ በወጡ እና በኢትዮጵያም ጭምር። አዎ ልክ ነህ። በኢትዮጵያ በማርያም ቆርቆሮ በሚገኙ አስደናቂ የግድግዳ ላይ ስዕሎች ላይ ነገስታት ሁለት ቀንድ ያለው ዘውድ አድርገው በግልጽ ይታያሉ። የኢኮኖ ነገሩ ይህ ምስል በአፍሪካ ሴማዊ ቀጠና ውስጥ ዝም ብሎ በአጋጣሚ የተሳለ ጌጥ አይደለም። ታዲያ የዚህ ባለ ሁለት ቀንድ ዘውድ ትክክለኛ ትርጉሙ ምንድነው? ከየትስ መጣ? በእነዚህ ስዕሎች ላይ የምናየው ዘውድ የፖለቲካና የሃይማኖት ርዕዮተ ዓለም መግለጫ ነው። በኑቢያ ነገሥታት ሥርዓት ውስጥ ይህ ቀንድ የጥንታዊ ኩሽ መንግሥት ጀምሮ የነበረ የወታደራዊ ኃይል፣ የድፍረት እና የሕዝብ የጥበቃ ምልክት ነው። ማለትም ክርስትና ወደ አካባቢው ሲገባ ይሄ ምልክት አልጠፋም? በፍጹም አልጠፋም። ይልቁንም አዲስ ትርጉም ተሰጥተው የኑቢያን ነገሥታት ይህንን ጥንታዊ ቀንድ ከባዛንታይን የዘውድ ሥርዓት ማለትም ስቴማ ከሚባለው ጋር አዋህደው ይጠቀሙበት ጀመር። እችም እኔ ጠላትንም መመክት ተዋጊም ነኝ፣ ከፈጣሪ ሥልጣን የተቀበልኩ ሕጋዊ ጠባቂም ነኝ የሚል ከባድ መልእክት የሚያስተላልፍ የአፍሪካውያን ክርስቲያን ነገሥታት ልዩ መግለጫ ነበር። ይሄ የታሪክን ፍሰት የምናይበትን መንገድ ሙሉ በሙሉ የሚቀይር እይታ ነው። በተለይ በማርያም ቆርቆር በሚገኘው ስዕል ላይ የምናየው ክስተት የነገሩን ስፋት የበልጥ ያሳያል። አዎ፣ ያ ስዕል እጅግ ወሳኝ ነው። ምክንያቱም በአንድ በኩል ቅዱስ እንጦንስን በኑቢያዊ መልክ አድርገው ሲስሉት እናያለን። በሌላ በኩል ደግሞ አንድ የኑቢያ ባለስልጣን ባለ ሁለት ቀንድ ዘውድ አድርጎ የኢትዮጵያን የንግስትና ዘውድ ለዛግዌ ነገስታት ሲያቀብል ይታያል። ልክ ነሽ። ይህ ስዕል ዝም ብሎ ጥበብ አይደለም። በዘመኑ የነበረውን ጂኦፖለቲካ ቁልጭ አድርጎ የሚያሳይ ግዙፍ ፖለቲካዊ መግለጫ ነው። ከሰሜኑ የባዛንታይን ግዛት ሙሉ በሙሉ ነፃ የሆነ የደቡብ ለደቡብ የፖለቲካ እና የሃይማኖት ስልጣን ሽግግር። በትክክል ኢትዮጵያውያን የዛግዌ ነገሥታት የራሳቸውን ሕጋዊነት ለማረጋገጥ ወደ ግብፅ ወይም ወደ ባዛንታይን ከመመልከት ይልቅ በወቅቱ እጅግ ጠንካራ ወደ ነበረው የኑቢያ መንግሥት ነው የተመልከቱት። ይህ የሚያሳየው ባለ ሁለት ቀንድ የሚለው መግለጫ ከሩቅ ግሪክ ባህል የተቆረጀ ሳይሆን እዚሁ በአፍሪካ ምድር የበቀለ እና የዳበረ መሆኑን ነው። እስቲ ከስዕል ማስረጃዎች ወጥተን ወደ ቋንቋና ጂኦግራፊ እንሂድ። ምንጮቻችን እዚህ ላይ የሚያነሱት አስገራሚ የሆነ የቋንቋ ትስስር አለ። አዎ፣ የቋንቋው ጉዳይ በጣም አስገራሚ ነው። በጥንጥና የሜሮዌ ቋንቋ ንጉሥ ማለት ቆሬ ማለት ነው። ይህ ቃል ደግሞ በአረበኛ ቀንድ ከሚለው ቀርን ከሚለው ስርወ ቃል ጋር ትልቅ የድምፅ መመሳሰል አለው። ምን መሰለሽ፣ የሜሮዌውን የንጉሥ መጠሪያ የሆነው ቆሬ የሚለው ቃል አረበኛ ተናጋሪ ነጋዴዎች ወደ ናይል ሸለቆ ሲመቱ ከነገሥታቱ ባለ ሁለት ቀንድ ዘውድ ጋር በማያያዝ
ቄርን ብለው ሊተረጉሙት እንደቻሉ ጥናቱ ያሳያል። የቃላት አወቃቀሩን ስንመለከትም በአረበኛው አጠራር ዙ ማለት ባለቤት ማለትና ይህ የባለቤትነት ስም አሰጣጣት ለደቡብ አረቢያና ለናይል ሸለቆ ነገስታት የስም አሰጣጣት ባህል ይበልጥ የተጠጋ ነው። ግሪኮች ወይም ሮማውያን በራሳቸው ስም ነው የሚጠሩት። ልክ ነሽ። በእነዚህ የአፍሪካ አካባቢዎች ግን መሪዎች በሚታወቁበት ባህሪ ወይም በያዙት ልዩ ምልክት መሰየም የተለመደ ነበር። ስለዚህ ዙልቂርነይን ማለት በቀጥታ እስክንድር ማለት ሳይሆን የሁለት ቀንዶች ባለቤት የሆነው የኑቢያ ወይም የኢትዮጵያ ንጉሥ ማለትን ያመለክታል። ይህን ሐሳብ ከጂኦግራፊ ጋር ስናያይዘው ደግሞ የናይል ወንዝ በኑቢያ በተለይም ባጠና ለሀጀር ተብሎ በሚጠራው ቋጠኛማ አካባቢ የሚያደርገው ጠመዝማዛ ቅርጽ የትልቅ ቀንድ ትርጉም አለው። አረበኛው የቅርጽ ስራው ቃል ቀንድን ብቻ ሳይሆን መጠምዘዝንም ያመለክታል እኮ። በትክክል። ስለዚህ ይህ መሪ የዚህ ተመዝማዛ እና ስትራቴጂካዊ ቦታ የበላይ ጠባቂ መሆኑን ጂኦግራፊያዊ አቀማመጡ ራሱ ስሙን እንደሰጠው መገመት እንችላለን ማለት ነው። የተፈጥሮ ምሽግ ነበር ማለት ነው። ይህን ምሽግ ካነሳን ዘንድ ወደ ሌላኛው እጅግ አከራካሪ የሆነው የቁርአን ትርክት ማለትም ወደ ብረታብረት ቴክኖሎጂ እና የመከላከያ ግድግዳው ግንባታ መሸጋገሩ ተገቢ ይሆናል። እስቲ ይሄንን እናፍታተው። በቁርአን ውስጥ ዙልቅርነይን ያእጁጅ እና ማእጁጅ ከተባሉ አጥፊ ኃይሎች ሕዝቡን ለመጠበቅ ከብረትና ከቀለጠ መዳብ ማይበገር ግድግዳ እንደሰራ ይገለጻል። አብዛኛው የተለመደው ትርጓሜ ይህን ግድግዳው ወስዶ በሩቅ እስያ ከሚገኙ የቱርክ ጎሳዎች መከላከያ አድርጎ ነው የሚያስበው። እኛ ግን ዛሬ ያየናቸው ያሉት መረጃዎች ይህ ግድግዳ ሌላ ቦታ ሳይሆን እዚሁ አፍሪካ ውስጥ ያለውን የብረታ ብረት ቴክኖሎጂ የሚያሳይ መሆኑን ነው የሚነግሩን። ያው እዚህ ላይ የጥንቱን ዓለም የቴክኖሎጂ ሚዛን መረዳት ያስፈልገናል። በናይል ሸለቆ በተለይም በሜሮዌ እና በአክሱም የነበረው የብረታ ብረት ማቅለጥ ቴክኖሎጂ እጅግ የላቀ ነበር። ሜሮዌ የጥንቱ ዓለም የብረት ማቅለጫ ማዕከል ነበረች እኮ። አዎ፣ በአካባቢው የተገኙት ግዙፍ የብረት ዝቃጭ ክምችቶች እንደሚያሳዩት ይህ በጣት የሚቆጠሩ ሰዎች የሚሰሩት ሳይሆን ሙሉ በሙሉ በመንግስት ቁጥጥር ስር የነበረ ትልቅ የኢንዱስትሪ ዘርፍ ነበር። ከሰሜኑ የዓለም ክፍል ይልቅ በአፍሪካ ቀንድ እጅግ የላቀ ነበረ ማለት እንችላለን። በጣም። ስለዚህ በቁርአን የተገለጸው ግድግዳ ቻይና እንዳለው አይነት ረጅም ግንብ ላይሆን ይችላል። ይልቁንም የኑቢያና የኢትዮጵያ ነገስታት መከላከያ የሌለውን ማህበረሰብ ከዘላን ጎሳዎች ወረራ ለመከላከል የተጠቀሙበት የላቀ የጦር መሳሪያና የመከላከያ ስትራቴጂ ነው። ይሄ የብረታ ብረት የበላይነትን ተጠቅሞ ሀገርን መጠበቅን ከሩቅ አሲያ ታሪክ ጋር ማያያዝ ትክክለኛውን የታሪክ ባለቤት ማሳጣት ነው። ልክ ነሽ። የአጁጅና ማጁጅ የሚባለው ትርክት በኋላ ላይ ወደ እስያ ጎሳዎች የተቀየረ እንጂ መጀመሪያ ላይ በናይል ሸለቆ እና በኢትዮጵያ በሰፈረው ማህበረሰብ ላይ አደጋ ይፈጥሩ የነበሩትን ዘላን ኃይሎች የሚያመለክት ነው። ይሄ የጠበቃና የሃይማኖት ጠባቂነት ስሜት ነው እንግዲህ ወደ ኢትዮጵያ ታሪክ በተለይም ወደ ዛጉዌ ሥርወ መንግስት እና የአዲሱ ቆስጠንጢኖስ ራዕይ ይዞን የሚገባው። አዎ፣ ይሄ በፖለቲካዊና ስነ ህንፃዊ ታሪክ ውስጥ እጅግ ማራኪው ክፍል ነው። የዛጉዌ ነገስታት ስልጣን ሲይዙ ራሳቸውን እንደ አዲሱ ቆስጠንጢኖስ አድርገው ይቆጥሩ ነበር። ማለትም የሮማውያን ክርስቲያናዊ ግዛት ወራሾች ነን ብሎ ማመናቸው ነው። በትክክል። ይህንንም ለማሳየት በአሮጌ የአክሱም ፍርስራሾች ላይ ግዙፍ ባለ 5 መተላለፊያ ቤተ ክርስቲያኖችን ገምቷል። በተለመደው የቤተ ክርስቲያን አሰራር 3 መተላለፊያ ነው ያለው። ባለ 5 መተላለፊያ መሆኑ የሮም ወይም የቆስጠንጢኖፕል ንጉሳውያን ቤተ መቅደሶች የሥነ ሕንፃ ማዕረግ ነበር አይደል? ልክ ነሽ። የዛጉዌ ነገስታት ይህንን በአፍሪካ መገንባታቸው አዲሲቷ ሮም እና የክርስትና ማዕከል እኛ ነን የሚል መልእክት ነበረው። የላሊበላ ውቅር አብያተ ክርስቲያናትም ኢትዮጵያን እንደ አዲስ ኢየሩሳሌም የመቅረጽ ዓላማ ነበራቸው። ይህን ሲያደርጉ የኑቢያ ነገስታት ይጠቀሙበት የነበረውን ማዕረግ በመጋራትና በመደጋገፍ ነበር። ይሄ መደጋገፍ በቃላት ብቻ ይቆም አልነበረም። እዚህ ላይ አንድ ታሪካዊ ክስተት ብናነሳ ጥሩ ነው። አዎ፣ የኑቢያን የዲፕሎማሲ ኃያልነት የሚያሳየው ክስተት በ10ኛው ክፍለ ዘመን አካባቢ የግብጽ ፓትርያርክ ወደ ኢትዮጵያ ጳጳስ መላክ ያልቻለበት ጊዜ ነበር። ቤተ ክርስቲያንዋ ጳጳስ ከሌላት ሃይማኖቱ አጣብቂኝ ውስጥ ገብቷል ማለት ነው። ፓትርያርኩ በግብጽ ገዢዎች ተጽዕኖ ስር ሆኖ ምንም ማድረግ አልቻለም ነበር። በዚህ ጊዜ ነው የኑቢያውን ንጉሥ ጊዮርጊስ ሁለተኛ እንደ ኃያል ተጽዕኖ ፈጣሪ በመሆን በግብጽ ገዦች ላይ ጫና አሳድሮ ጳጳስ እንዲላክ ያደረገው። አስቢው፣
የእስክንድርያው ፓትርያርክ ምንም ማድረግ ሲያቅተው የኑቢያው ንጉሥ ጣልቃ ገብቶ አስገደደ። ይህ ንጉሥ ጊዮርጊስ በአካባቢው የነበረው ኃያልነት ምን ያህል ግዙፍ እንደነበር ያሳያል። አዎ፣ ኢትዮጵያና ኑቢያ ከባዛንታይን ወይም ከግብፅ ተጽዕኖ ውጪ የራሳቸው የሆነ ጠንካራ የአፍሪካ ክርስትና ማዕከል ፈጥሮ ነበር። የንጉሡ ይህን ያህል ርቀት ተጎዞ መታደግ የባለ ሁለት ቀንድን ስያሜ በትክክል እንዲላበስ ያደርገዋል። በጣም ልክ ነሽ። የጋራ ቁርጠኝነት ነበራቸው። ግን እዚህ ላይ ትልቅ የሞገት ነጥብ አለን። ይህ ሁሉ አስገራሚ መረጃ ያለው የአፍሪካ ታሪክ ያለ፣ ታሪኩ እንዴት ተዘነጋ? እንዴስ ወደ ታላቁ እስክንድር የጀግንነት አፈ ታሪክ ሊቀየር ቻለ? የኑቢያና የኢትዮጵያ ስልጣኔ፣ የብረት ቴክኖሎጂና ዲፕሎማሲ እንዴት ከዓለም ትርኩር ጠፋ? ምን መሰለሽ፣ የታሪክ ትርክርት ሽግግር እንዴት እንደሚከሰት እና ጥንታዊ አፈ ታሪኮች እንዴት የሌላውን ታሪክ የሚውጡ የሚያሳይ ትልቅ ምሳሌ ነው ይሄ። መረጃቹ እንደሚያብራሩት የኋላኞቹ የእስልምና ታሪክ ጸሐፊዎች የዙልቀርነይንን ታሪክ ይበልጥ ለሜዲትሬኒያኑ ዓለም ቅርብ ወደ ሆነው ወደ እስክንድር ማንነት ቀየሩት። ምክንያቱም የታላቁ እስክንድር አፈታሪክ ወይም አሌክሳንደር ሮማንስ የተባለው ጽሑፍ በወቅቱ በዓለም ዙሪያ በስፋት የተሰራጨ ነበር። አዎ፣ ሁሉም ሰው ከሚያውቀው የታዋቂ ገጸ ባህሪ ጋር ማያያዙ ለብዙሃኑ ለመረዳት ቀላል ስለሚሆንላቸው ታሪኩን አጣመሩት። ማለትም የጥንት አፍሪካውያን ነገሥታት እውነተኛ ታሪክ በግሪክ አፈታሪክ ተዋጠ ማለት ነው። በትክክል። የመጀመሪያዎቹ የታሪክ ጸሐፊዎች ዙልቀርነይንን ከእስክንድር ጋር ለመያዝ ፈቃደኞች አልነበሩም። ምክንያቱም እስክንድር ጣዖት አምላኪና ወራሪ እንጂ ሕዝብ ጠባቂ አልነበረም። ግን በጊዜ ሂደት ይሄ አውድ ተዘንግቶ የአፍሪካ መሪዎችን ሚና ሙሉ በሙሉ ሸፈነው። ይህ እጅግ ልብ የሚነካ የታሪክ ግኝት ነው። የሰው ልጅ ታሪክ የምናይበትን መንገድ ይቀይረዋል። እንግዲህ የዛሬውን ጥልቅ ምርምር ዋና ዋና ነጥቦች ስንኬልስ ባለ ሁለት ቀንድ የሚለው ስያሜ የሩቅ ግሪክ ወራሪ ታሪክ ሳይሆን መነሻው እዚሁ አፍሪካ ውስጥ ነው። አዎ፣ መለኮታዊ ስልጣንንና ወታደራዊ ኃይልን አጣምረው የያዙ የጥንታዊ ኑቢያና የኢትዮጵያ ነገሥታት እውነተኛ መገለጫ ነው። የቋንቋ አሻራዎቹምና የናይል ወንዝ ጂኦግራፊም ይህንኑ ያረጋግጣሉ። ይሄ ትንታኔ ታሪክን በአዲስ መልክ እንድናይ ያደርገናል። በግድግዳ ላይ የተሳሉ ጥንታዊ ስዕሎች እንዴት በአሸዋ ስር ተሸፍነው የጠፉ ታሪኮችን መልሶ እንደሚያመጡ መገንዘብ እንችላለን። እውነተኛ እውቀት ማለት በተለመደው ትርክት ውስጥ ተደብቆ ያለውን ማስረጃ ፈልፍሎ ማውጣት ነው። በእርግጥም አእምሮን የሚያሰፋ ጉዞ ነበር። ታሪክ አሸናፊዎች የሚጽፉት ነው ይባላል። ሆኖም የጥንት አፍሪካውያን መሪዎች ታሪክ በእስክንድር አፈ ታሪክ ውስጥ ከተዋጠ ዛሬ ድረስ እንደ ዓለም አቀፍ እውነት የምንቀበላቸው ስንት ሌሎች አፈ ታሪኮች ያልተነገረላቸውን የአፍሪካ ስልጣኔዎች እውነተኛ ታሪክ ደብቀው ይሆን? ይሄ እኮ ነው ትልቁ ጥያቄ። ይህ መረጃ በሚቀጥለው ጊዜ ታሪካዊ ፊልሞችን ስንመለከት ወይም መጻሕፍትን ስናነብ ነገሮችን በጥልቀት እንድንመረምር የሚጋብዝ ነው። ተራ ከሚመስለው ገጽታ በስተጀርባ ያለውን እውነት መፈለግ ሁሌም አስደናቂ ነው።